ስትራመድ አይን አጣጧላ ሁሉ እንደ እናትህ ነው። ጠረኗ ሁሉ እናትህን ያስታውሰኛል። ኧረ አባዬ ስማኝ፣ እኔ ሴሰኛ ወይም ባለጌ ሽማግሌ ሆኜ አይደለም። ከስንት ዓመት በኋላ የተዳፈነ ስሜቴን የምታነቃቃ ሴት አግኝቼ እንጂ። አሁን የምነግርህን ነገር በደንብ አዳምጠኝ አባዬ። በቃውን ገብተን እረፍት እናድርግ። ነገ እናወራለን እኮ ነገ ይደርሳል። ለወንድ ልጅ ነገ የሚባል ጊዜ የለው። የወንድ ልጅ ጊዜው ዛሬ፣ አሁን። በጊዜ ማድረግ ያለብህን ነገር ሳታደርገው እንዳታልፍ። የወንድ ልጅ ትግሉ ከጊዜ ጋር ነው። በጊዜ ሳታደርገው ያለፈ ነገር በሙሉ እያደር ይቆጫል። እሺ በቃ ገብቶኛል። ሁሉንም ነገር በጊዜ ትወጣል። ከነገ ጀምሮ እንደ ትልቅ ልጅ እንድትናገር፣ እንደ ትልቅ ልጅ እንድትራመድ፣ እንደ ትልቅ ልጅ እንድትኖር እፈልጋለሁ። እሺ አባዬ ገብቶኛል። ግድ የለም አሁን ተነስተን እረፍት እናድርግ። እሺ ልጅ ረብሽኩሽ አይደለ? አዎ። ለምንድነው የማታኝ? ቆይ እንቅልፍ እኮ እምቢ ብሎኝ ነው። ለምንድነው እንቅልፍ እምቢ ያለሽ? የሆነ ሀሳብ ይዞኝ። በጣም በሚያሳዝን ነገር የነባ አባት እንግዲህ ለነብዩ ጽጌረዳን እንደሚወዳትና እንደሚያፈቅራት እናቱን እንደምትመስልና በጣም የእናቱን ጠረን እንዳላትና እናትየዋን እሷን ሳይ እናትየዋን እንደሚረሳና እንደዚህም ደግሞ የቀደመውን ስሜቱን እንደምትቀሰቀስበት ለነብዩ ተናግሯል ማለት ነው። በስካር ስሜት ውስጥ ሆኖ ማለት ነው። ነባ ደግሞ ይሄንን ነገር በፍጹም ማመን አቅቶታል ማለት ነው። እንዴት ይሄ ነገር ሊሆን ይችላል? እንዴት አባዬ በምን አይነት መንገድ እያለ አባቱን እየተከራከረ ይገኛል። እባክህ እና ቤተሰቦቼ በጣም ነው መናገር ነው ያቃተው ማለት ነው። አባዬ እባክህ አሁን መተኛት አለብህ። ምንም ነገር እንዳትናገር ዝም ብለህ ተኛ ስለው በፍጹም ልተኛ አልችልም፣ ማድረግ ያለብኝ ነገር አሁን ማድረግ ፈልጋለሁ በማለት እንግዲህ አባትየው እየተናገረ ይገኛል ማለት ነው። ግን በዚህ ጊዜ ነባ ግን ማመን አቅቶታል። ወለክልማ ነባ ማመን አቅቶታል ማለት ነው የሰማውን ነገር። ምክንያቱም እሱ የሚወዳትና የሚያፈቅራትን ልጅ አባትየው ወደደ ሲባል ምን አይነት ስሜት እንደሚፈጥረው ሁላችንም እናውቃለን፣ እኛ ኢትዮጵያኖች ማለት ነው። ገባችሁ አይደለ? በጣም ከባድ ነው በጣም። ምክንያቱም እንደ ኢትዮጵያ ባህል ራሱ በጣም የሚያስጠላ። አባትየው ምን አይነት ቅንዝረኛ እንደሆነ ባይገባኝም የትኛውን አክል እንኳን ልታረሳሰው ምን ልትለው ትችላለች። አይኖ ግን እችን አንድ ፍሬ ልጅ ለስሜት ለማርካት መፈለግ ማለት ምን አይነት አፈላለግ ነው ብላችሁ እናንተ ታስባላችሁ? ምን አይነት ቅንዝረኝነት ነው? ምን አይነት አስጠልነት ነው? ቤተሰቦቼ ነባ ማመን ነው ያቃተው። ነባ ምን ብሎ ይመን ይሄንን ነገር ማለት ነው። አስባችሁታል? አባትየው የአንድ ፍሬ ልጅ የነባን እኩያ ይፈልጋል ሲባል ማን ያምናል? እናንተስ ማመን ትችላላችሁ እንዴ? እውነት ይሄ ነገር ከአባት የሚጠበቅ ነው? እውነቴን ነው ብላችሁ ከአባት ይጠበቃል ይሄ? እውነት ምን አይነት አስጠልነት ነው? ምን አይነት ቆሻሽነት ነው ብላችሁ ታስባላችሁ? ጋይስዬ በጣም ነው የሚያስጠላው፣ በጣም ነው የሚቀፈው ማለት ነው። እውነቴን ነው የምላችሁ እንደኛ እንደ ኢትዮጵያዎች ማለት ነው። እኛ ኢትዮጵያዎች እንደዚህ አይነት ነገር በጣም ነው የምንጠየፈው። እውነቴን ነው የምላችሁ እንደዚህ የሚያደርጉት አባቶች ቅንዝረኛዎች በጣም ነው የሚያስጠላኝ እኔ በራሴ ማለት ነው። ምን አይነት ቅንዝረኝነት ነው? የራሳችሁን ህይወት መኖራችሁ ነው። እድሜያቸውን አይፈልጉም ገና አንድ ፍሬ። ምክንያቱም ልጁ ልትሆነ ትችላለች እኮ ስላችሁ። እንዴት ከአንድ ፍሬ ልጅ አብሮ ለመተኛት እንዴት ሰውነቱ ሲታዘዝለታል? እንዴት ሰውነቱ ወደ ስሜት ውስጥ ይገባለታል? እውነቴን ነው የምላችሁና ጽጌረዳ እንግዲህ በጣም በሚያሳዝን ነገር በክፉ ሰዎች ተከባለች ማለት ነው። ብቻ አላውቅም የሰው ልጅ ህይወት እኔ አላውቅም። በድራማውም ሆነ እንደዚህም ሆኖ የሰዎች ልጅ ህይወታቸው በብዙ ነገር እየተመሰቃቀለ እንዳያችሁት ማለት ነው። በቃ ችግር የሚፈጥሩ እንደዚሁም ስትሄዱ በሾታ ላይ ሚዲያ ላይ ስትሄዱ እንደዚሁም በድራማ ውስጥም ስታዩ ማለት ነው ሁሉም ህይወታቸው እየተመሰቃቀለ ህይወት ነው ያላቸው። እውነቴን ነው ብላችሁ በጣም ነው የሚያሳዝነው። ማመን ያቀታችኋል በቃ የሰው ልጅ ህይወት ማለት ነው። እና እስኪ ፌመን አሁን እንደዛ እሷን ዝቅ ብድቅ እያረገቻት ትገኛለች። ይሄ ሁላ ነገር
በቃ ነባን ለምን የሷ ይሆናል? ነባ ማለት የኔ ባል ነው፣ ለኔ መሆን አለበት፣ ለሷ አይገባትም በማለት እንግዲህ ያ ሁላ ድራማ ያ ሁላ አስባችሁታል እናንተ የዚህና ክፋት ለመስራት ያ ሁላ ድራማ እንደዛ ስታስቸግራት ይብን በጣም የዋሃነች እኮ እሷ የዋሃናት ይብን እሷ እንደዛ ተረርታ ካጠገባው ቆማ ልብሷን እንኳን ያቆሻሻ ደም የሆኑ ልብሷን አጥባላት ለሷ እንደዛ ቦታ እየሰጠቻት ግን እሷ ደግሞ በጣም ቦታ የላትም ማለት ነው። በቃ ህይወት እኔ በጣም ነው የሚገርመው ጋይስ የሰው ልጅ አስተሳሰብ የሰው ልጅ አመለካከት አይገርማችሁም? ገርማችሁም ጋይስዬ እውነቴን ነው ብላችሁ እኔ በጣም ነው የሚገርመኝ የሰው ልጅ አስተሳሰብ ማለት ነው። ይብን እናንተ እኮ ክፉ አሁን አንዳንድ ጊዜ ሰዎችን እንደተሳስታችሁ አምታችሁ ራሱ ስለሱ ክፉ ነገር አውርታችሁ ያ ሰው ካልጠበቃችሁበት በለጠ ሆኖ ስታገኙ ምን አይነት ስሜት ይሰማችኋል? ምን ነው ባላደረኩት ኑሮ ምን ነው ይሄን ነገር ባልፈጸምኩት ኑሮ ምን ነው የምር ስሜት ተሰምታችሁ አታውቁም? ቤተሰቦቼ እኔ በራሴ እንደዚህ አይነት ስሜት ተሰምቶኝ አውቃለሁ። ሰው ነኝና ልሳሳት እችላለሁ። ሰዎችን ክፉ ናቸው ብዬ አስቤ ስለነሱ አውርቼ ስለነሱ መጥፎ ነገር ብዬ ግን አተጠግቼ ሳያቸው ህይወታቸው ጸባያቸው ሁሉ ነገራቸው እውነቴን ነው የምላችሁና እየተለያየ በቃ ያልጠበኩት ነገር ያጋጥመኛል ማለት ነው። እና ቤተሰብ ምን ልላችሁ ፈልጌ ነው እንደዚህ አይነት አስመሳይ የሆኑ ሰዎች እንደዚህ ያላቅም አስተሳሰባቸው አመለካከታቸው ቆሻሻ የሆነ አስተሳሰብ እንዴት አይማሩም? እንዴት ልባቸው አይራራም? ኢቭን እንደዛ ለሷን ለመደበቅ ኢቭን እናትየው ሽንት ቤት እንዳትገባ እዚህ ምን ሆነሽ ነው? ምን የተፈጠረ ነገር አለ ስትላት መርዝ እኮ ደፍቼ ነው ሽንት ቤቱ መጥፎ ጠረን አምጥቶ ብላ እናትየዋን እንግዲህ የራሷን እናት እንዳታይባት ያን ውርደቷን እንዳሰማባት ብላ ያደረገችውን ነገር ታውቃላችሁ ማለት ነው። ጽጌረዳ ማለት ነው ለማ ለዚቹ ለፌመን ብላ ማለት ነው። አስባችኋል? ግን ፌመን የምትባለው ሴትዮ እሷን አሳልፋ ለመስጣት እሷን ዝቅ ለማድረግ እያደረገች ያለችው ጥረት በጣም ነው የሚያሳዝነው። የሰው ልጅ አስተሳሰብ የሰው ልጅ አመለካከት ብቻ ከባድ ነው ጋይስ፣ በጣም ነው የሚከብደው። እውነቴን ነው የምላችሁና ከማን ሰው ጋር እንደምትኖሩ ይከብዳል። እና ቤተሰቦቼ መለላችሁ ፈልጌ ነው እናትና ልጅ ውርደታ የሚሆኑ እናትና ልጅ ይህ ሁላ ነገር ጥረት እያደረጉ አሉት። ያው ፌመንን ለማዋራድ ነው። ፌመንንና እናትየዋን ከሰው በታች ለማድረግ ነው ደፋ ቀና እያሉ የሚገኙት ማለት ነው። መቼም ደግሞ ይሳካላቸዋል ብዬ አላስብም። አንድ ቀን ይዋረዳሉ፣ አንድ ቀን በአደባባይ የነሱ ቆሻሽነት ይወጣል ብዬ አስባለሁ ማለት ነው። ጊዜ ነው የሚጠብቀው። በነገራችን ላይ እንደዚህ መጥፎ ሰዎች ማለት ነው ጊዜ ነው የሚጠብቁት እንጂ አንድ ቀን ውርደታቸው መከናነባቸው የማይቀር ጉዳይ ነው ብዬ ነው የማስበው። እናንተስ ምን ትላላችሁ ቤተሰብ? እንደዚህ አይነት ሰው ስታዩ ምን አይነት ስሜት ይሰማችኋል? እኔ በራሴ ህይወት ነው የሚያስጠላኝ። እውነት ነው የምላችሁ እንደዚህ አይነት ቆሻሻ አስተሳሰብ ያላችሁ ሰዎች በጣም ማለት ነው የራሳቸውን ጥፋት ሰው ላይ ነው የሚለክኩት ማለት ነው። አንዳንድ ሰዎች ጥፋታቸውን አያምኑም፣ የራሳቸውን ጉድለታቸውን በሰው መሸፈን ይፈልጋሉ ማለት ነው። የሚገርማችሁ ነገር በሰው አሁን ፌመን የምትባለው ልጅ ራሷ ጸባይ የላትም፣ ጥሩ አመለካከት የላትም። ግን እሳ የሚገርማችሁ ነገር ፌመን ለእንትና ማለት ነው ፌመን የምትባለው ሴትዮ ምንም ጸባይ የላትም፣ ከሰው ጋር የማይኖር ጸባይ የላትም። ግን ደግሞ የምነግራችሁ ነገር ማለት ነው እንዳቁም የምትመኘው የምታስበው ነገር ከሰው የበለጠ ነው ማለት ነው። ያንን ነገር ለመሆን እናንተ ሰው ሆኖ መገኘት አለባችሁ። ገባችሁ? ሰው መሆን አለባችሁ። እናንተ መልካም ጸባይ ካላችሁ የማትወደዱት ለምንድን ነው? ለምንድን ነው ጽጌረዳ ሰው ሁላ የሚወዳት? ለምንድን ነው ሰው ሁላ የሚያከብራት? ንጹህ ጸባይ ስላላት ነው። በቃ ቤስት ጸባይ ስላላት ሰው ሁላ ይወዳታል፣ ሰው ሁላ ያከብራታል ማለት ነው። ግን እንደሱ አይነት ደግሞ እንደ ፌመን አይነት ሰዎች ደግሞ ማንንም ሳይወዳቸው ማንንም ሳያከብራቸው ማለት ነው። ይሄ ደግሞ በቃ የራሷ ጸባይ ነው፣ የራሳቸው አስተዳደግ ነው። ጽጌረዳ አስተዳደጓ በጣም ምርጥ እናትዋ ዋጋ ከፍላ ያሳደገቻት ልጅ ነች። ገባችሁ? ዋጋ ከፍላን ያሳደገቻቸው እናትየዋ ማለት እነሱ ማለት ነው። ስለዚህ ምን ለማለት ፈልጌ መሰላችሁ ቤተሰቦቼ እንደዚህ አይነት ቆሻሻ ነገር በጣም ነው የሚያስጠላው፣ በጣም ነው የሚቀፋው። ፈጣሪ ማስተዋሉን ይስጣት እንላለን ማለት ነው። እንደዚህ ለሚሰሩ ሰዎች ማስተዋሉን ይስጣቸው፣ ማገናዘቡን ያድላቸው።
ወይኔ እና ብቻ በጣም ነው የሚገፉት። መጨረሻቸው ደግሞ እኮ አይደለም ውድቀታቸው በጣም የሚያስጠሊ ውድቀት ነው የሚወርቁት። ውድቀት እማዬ ድረሽ ውድቀታቸው በጣም እና ቤተሰቦች የምልላችሁ ፈልጌ ነው። ፌመንሻ እንግዲህ ጠዋት ማታ እየተደፋች የምትገኘው ይሄ ሁላ ነገር እያደረገች ያለችው እንትናን ለመጣል ነው። እንግዲህ ለመጣል ነው ማለት ነው። እሷን ለመጣል ማለት ነው። ምክንያቱም እሷን እንደዚህ ነገር ካላደረገቻት፣ እሷን ተስፋ ካላስቆረጠቻት እንትና የለም ማለት ነው። ያሰበችው ሀሳብ አይሳካላትም። ነባም የሱ አይሆንም። ስለዛን ያላት ጥረት ምንድነው ሲባል እንግዲህ ያላት ጥረት እያደረገች ያለችው ዕለት በዕለቱ እያደረገች እና እየፈጸመች ያለችው ምንድነው? ያው እንደምታውቁት እሷን የማይሆን ነገር እየተናገረች የማይጠቅም ነገር እየተናገረች እሷን ተስፋ አስቆርጣ ካቶ እንግዲህ ከእንትና መለየት ማለት ነው ሀሳቧና እቅዷ። በእርግጥ ለጊዜው ተሳክቶላታል። ወደፊት በእርግጥ የሚሳካላት ይመስላችኋል ብላችሁ ታስባላችሁ? የጊዜ ሁኔታ ጊዜ ይጠብቀዋል እንጂ እውነት ይሳካል ብላችሁ ታስባላችሁ? እኔ በራሴ አይሳካላትም። ነገሮች ሁላ በእርግጥ ጊዜ ያስፈልጋሉ፣ ማስተዋል ይፈልጋሉ። ነገሮች ሁላ ለነገር ሁላ ጊዜና ሰዓት ይጠብቃሉ። ከዛን ያ ነገር ይስተካከል አይስተካከልም የሚለው ነገር በጣም ከባድ ነው የሚሆነላችኋለሁ ቤተሰቦቼ። ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ። ከእንደዚህ አይነት አስመሳይ ሰዎች አጠገባችሁ ሆነው የጀርባ ቅማል የሚሆኑባችሁ ሰዎችን ፈጣሪ ይገስጽላችሁ ላችኋለሁ። ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ